ሰላም ሰላም፣ ጤና ይስጥልኝ እና የተከበራችሁ ያና ወርቅ አድማጭ ተመልካቾች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን ኦልሬዲ ነግቷል፣ እየነጋ ነው። ምን እንደምል አይደለም ላይ ነግቷል፣ ግን ማለት ነው ከላይ ወጥቼ ዝም ብዬ ስልክ ዘወር ስል አዳኙ ካሜራ የሚባል ትናንትና አንድ ሚዲያ አየሁኝ፣ ዛሬ ደግሞ ሌላ አንድ ሚዲያ አየሁኝ እና እውነት በጣም እጅግ ዘገነነኝ ማለት ነው። እጅግ በጣም ዘገነነኝ። በተለይ ሴት ልጅ ሁኜ ይሄንን ችዬ እንቅልፍ ሊወስደኝ አልቻለም። እጅግ በጣም አይዶን ነው። እዚህ ጋር ቪዲዮውን አስገብቼ ባሳያችሁ እኔ በጣም ነው ደስ የሚለኝ። እውነት በጣም ደስ ይለኛል። ለምን ሴት ልጆች ወዴት እየሄድን ነው? ግን ዓለማችን ወዴት እየሄደች ያለችው? ሀገራችን ወዴት እየሄደን ያለው? በእውነት እኔ በጣም ነው የዘገነነኝ። በተለይ ደግሞ እኔ እናት ላይ ያለኝ ስስ ብልት ታውቁታላችሁ። ሁላችሁም ለእናት ያላችሁ አይደል ነው። ማልቀስ አልፈልግም፣ ግን ይሄንን ሳይ ምነው እዚህ ዘመን ላይ ተፈጠርኩኛል? እውነት ምን አይነት ዘመን ላይ ደረስን? ምን አይነት ዘመን ላይ የደረስነው? ምን አይነት አሳፋሪ ዘመን ላይ። እግዚአብሔር ይህን ቁጣ በቃ አውርድልን፣ አውረድልን። እውነት ይህን ቁጣ በቃ አውረድልን። እኔ በቃ ስልቱን ጠላት የሆነ እኔ ብዙም ሌላ ሚዲያ ተከታታይ ያለው ታውቃላችሁ። ዩቱብ መንደር ከስራ ውጭ ዩቱብ ሌሎቻችሁ ቦታ ላይ ዞሮ ሌላ ቦታ ነው ሳፖርት ማበረታታት። የኔ ማበረታታት ለእናንተ ላይ ጠቅም ይችላል፣ ግን ይጠቅማል ብዬ ካሰብኩ እንደዛ ነው የማስበው። እና እውነት በጣም አልቻልኩም። ኦልሬዲ ቪዲዮውን እራሱ አልጨረሱትም። እና የ81 ዓመት እናት በአሰቃቂ ሁኔታ ስትደፈር ስታዩ በጣም የሚያሳዝኑ በወጣት እውነት በጣም የሚያዘገን ነው። እኔ ስንት አይነት ጉርብ ያለ በየቤታችን እኛ እናቶቻችን በጠዋት ነው ያጠናቸው። እውነት ይሄንን ይዤው መተኛት እራሱ አልቻልኩም። በቃ እንትኑን ራሱ መጨረስ አልቻልኩም፣ ቪዲዮውን ማለት ነው። እውነት በጣም ውስጤን የከፋኝ። እናት እንዴት የ81 ዓመት እናት ለዛው መከራችን ብትሄድ ደካማ ሴትዮ በዚህ ልክ እንዴት ልጅ ሁና የገዛ ልጇ እንዴት ታስደፍራታለች? እውነት እንዴት ታስደፍራታለች? ምን አይነት ዘመን ላይ የደረስነው? ምን አይነት ጊዜ ደረስን? አገሪቱ ወይ ህግ የላት ወይ በቃ የሆነ ነገር የለም። እውነት ሴት ልጅ በስመ አብ ወመንፈስ ቅዱስ እውነት በጣም ያመመኝ። እስቲ ላይኔ ራሱ እንዴት እንዳበጠኝ በጣም ነው ውስጤ ተከፋ። ውስጤ በጣም ተከፍቷል። አይዶን ነው በምን ቃላት እንደምገልጻት ነው ያላቅም። ብቻ ለምን ይሄን ያህል ክፋት አስፈልግም? የ81 ዓመት እናት ወጣት እያመጣች በቀን እያስደፈረች ገንዘብ ትቀበላለች። ይቺ ሴት ልጅ ናት። ነገ ሴት ልጅ አትወልድም ነው ወይስ ጤነኛ ናት? ይችን እኮ መግደል ራሱ በቂ ነው። እውነት ይችን እኮ መግደል ራሱ ትልቅ እውነት። እኔ በጣም ነው ራሴን ያመመኝ። በጣም ነው ገና ያጋለጣት የገዛ ፍቅረኛዋ አግብቷት አብራት ሊኖር ያለው እና እናት ላይ ለምን ይሄን ይሆናል እንዴ? ለምን ይሄን ያህል ግፍና መከራ ይበዛባታል? 9 ወር እኮ ተሸክማ ወልዳላለች። የፈለገው ክፉ እናት ልትሆን ትችላለች፣ የፈለገው ክፉ ልትሆን ትችላለች። 9 ወር ተሸክማ የወጣች እናት ግን ክፉ ናት ሊባል አይገባም። 9 ወር ህመሟን ማናየላት። እኛ እኮ እናት ስላልሆን ነው የእናትን ስሜትን ማንረዳ። ግን እኔ እናቴን ስላጣው እናቴ በህይወት ስለሌለች እናቴ ባለመኖሯ ብዙ ጎደሎ ነገር ስላለ አይዶን ነው። እኔ በጣም ነው እንጃ ምን ልመሰላችሁ
እዚህ ጋር ቪዲዮ ማስገባት ብችል ደስ ይለኝ ነበር። እውነት ድምጿ የእናቴት ድምፅ እውነት ኧረ ተይኝ ስትላት እውነት ምን ያህል ጨካኝ ዘመን ደረስን። ምን አይነት ዘመን ላይ የደረስነው? ሰቅጣጭ ዘመን ደረስን። የሚያስፈራ ዘመን ደረስን። እግዚአብሔርን የማይፈራበት ዘመን ደረስን። እኔ እውነት በጣም ነው ያዘንኩት። ሌላው ፍቅረኛ እያላችሁ ለገንዘብ ብላችሁ ሌላ ወንድ ጋር የምትሄዱ ሴቶች በእውነት እግዚአብሔርን ብትፈሩ፣ ሴቱን ባታሰድቡ፣ የእግዚአብሔርን ስም በተለይ ደግሞ ማዕተብ አድርጋችሁ ወይም ሙስሊምም ሆኖ ክርስቲያን ነው ማዕተብ ግን አድርጋችሁ እኔ ስለ ራሴ ሃይማኖት መናገር ማዕተብ መስቀል አድርጋችሁ ከሌላ ሴት ከሌላ ወንድ ጋራ ፍቅረኛ እያላችሁ አትሂዱ። ካስፈለገ እሱን በቃ አንፈልግም ብላችሁ አሰናብቱ። ኧረ ምን አይነት ዘመን የደረስን! እባል ቤታችሁን ቁጭ አድርጋችሁ ፍቅረኛችሁ እጮኛችሁን ቁጭ አድርጋችሁ አብራችሁ ያሳደጋችሁን ከልጅነት ጀምሮ እናንተን ተንከባክቦ ያሳደጋችሁ ፍቅረኛችሁን ቁጭ ስታደርጋችሁ ለገንዘብ ብላችሁ ወይም ገንዘብ ስታገኙ ኧረ ተው እግዚአብሔር ፍሩ። እውነት እግዚአብሔር እኮ ቁጣ ሲመጣ እኮ መሬትና ሰማይ ትደበላለቃለች። ተው እባካችሁ። በተለይ ደግሞ እናት ላይ የሆነው ነገር ወይ ኧረ እኔስ በጣም የሚያልሻልኩት እውነት በጣም ለማንኛውም በጣም ስለተሰማኝ ነው።